አፍሽን ዝጊ። አፏን አትዘጋም እንዴቺ? ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ስር የሰደደ መንፈሳዊ ህይወት ለመኖር ከተፈለገ በአሁኑ ሰዓት እቤት ጸሎት ክፍል ያስፈልጋል። በቤተ ክርስቲያን የሚደረጉ ሰርጎች ፎቶ መስመር ያለፈ ይመስልኛል። ሰላምታዬ ይድረሳችሁ በእያላችሁበት። እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም እንደተለመደው አስተማሪ ቁም ነገር አዘል ትምህርቶችን ቪዲዮዎችን ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አፍሽን ዝጊ። አፏን አትዘጋም እንዴቺ? ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ባለፈው የትም ስትንዘላዘይ ዝም አልኩሽ። አሁን ግን አላልፍሽ። ምን? እኔ ነኝ የትም የምንዘላዘው? አዎ አንቺ። ቆይ አንቺ ግን እንዴት ነው የሚያደርግሽ? ቆይ ማንን ተማምነሽ ነው አንቺ? በእናትህ ዝም በል። 2 ዓመት ሙሉ ያንተ ሁለት ዓመት አይገርምሽ? ጥርግ ማለት ትችያለሽ። አንተ ብቻ የምትለውን የመቀበል ግዴታ የለብኝም። ግዴታ አለብሽ። የምለውን ሁሉ ትሰሚኛለሽ። ምን አለ ጋብዞኝ ገብቼ ሞቅ ባረግላቸው። አርፈሽ ተቀመጪ። ቆይ አንቺ ሴትዮ ምን ይሁን ነው የምትይው? አንተ ራስህ ምን ይሁን ነው የምትለው? ኋላ ግን ሰይጣኔን አታም ያ ጋበዙኝ፣ ጋብዘውናል፣ እንግባ። ወይዬ ራስህን እንደ ወንድ ነው እንደምታየው? የዚህ ቤት አባወራ እኔ ነኝ። እኔ የምልሽን ትሰሚያለሽ። ጭራሽ ልትገዛኝ የሚያምረው? በደንብ አድርጌ ገዛሻል። ማን ስለሆነ ነው እሱ? ቆይ አላበዛውም እንዴ? ምንድነው ይሄን ያህል ገረድ ያደርግሻል? ሴት ስለሆንሽ መናቁ ነው? አትስሚው። ሲያፈጣ አፍጭበት። በዩ ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ሁሉም ይጮሁልሻል። ከዚህ በፊት በጣም ብዙ ጊዜ ታግሼሻለሁ። ወንድ ነኝ ብለህ ነው የምታስበው? አፍሽን ዝጊ። አፏን አትዘጋም እንዴቺ? እንዴ እሷ አፏን ማትዘጋ ከሆነ ለምን አንተ አታዘጋላትም? እንዴት አይነት ንቀት ነው ይሄ? ምን አይነት መዳፈር ነው? ሂድ አንተ አፏን አዘጋት። ንግግሯ ያናድም። ምን አይነት ንቀት ነው? አፏን አዘጋት። በላት በል ሂድ። አሁን ደግሞ የለፋንበትን ስራ ውጤቱን እንጠብቃለን። ያ ፎሎሚ እንከተላታለን። እሷን ይቀጥላል። ባል የሚስትን ሐሳብ አያውቅም። በሐሳብ ንግግሩ ሲወጣ ግሃሉት። ይሄን ያህል ጊዜ ስንጫወት ስንነጋገር ነበረ። ግን ጌታቸው ነው እኮ እንዲህ መታወር አላያችሁ። አሁን ሚስት የባልን ሐሳብ አታውቅም። ባል የሚስትን ሐሳብ አያውቅም። በሐሳብ ንግግሩ ሲወጣ ይጣላሉ። ቋንቋው ሲገለጥ እኔ እኮ እንዲህ መሆንሽን አላውቅም ነበረ፣ ኧረ እኮ አንተ እንዲህ መሆንን አላውቅም ነበረ። ብዙ ቤት የምንጮኸው ጩኸት ነው ይሄ። እኔ እኮ እንዲህ ትመስለኝ አልነበረም፣ አንተም እኮ እንዲህ የምትመስለኝ አልነበረም። ኧረ የሆነ ድብብቆሽ አለ፣ የባህሪ ድብብቆሽ፣ ያልታየ ድብብቆሽ፣ የማይገለጥ ድብብቆሽ። ይህንን ድብብቆሽ ለማወቅ እድሉን የሚያገኙት እንዲህ ነው። ቀኑ መሽቷል፣ ስለዚህ ምን በል ከኛ ጋር እደር። እግዚአብሔር ስሙ የተመሰገነ ይሁን። ዘመኑ መሽቷል፣ አሁን ከኛ ጋር እደር ማለት አለብን። የክርስቶስ ሥጋና ደምን እየወሰድን ከኛ ጋር ምን በል እደር። ማደር ሲጀምር ካንተ ጋር ይውላል። አየህ? ወይም ማደር ሲጀምር ማየት የሚገባህን እንድታይ ሰውነትህ በሱ ይታዘዛል። ማየት የሚገባህን እንድታይ የሚያደርግህ እግዚአብሔር ብቻ ነው። ከሰዎች ላይ አይናችንን ጥለን ነበር፣ ተስፋ አድርገን ነበር። ከዩኒቨርሲቲ ተስፋ አድርገን ነበር። ከትላልቆቹ ተስፋ አድርገን ነበር። ከምሁራን ተስፋ አድርገን ነበር። ከሊቀ ሊቃውንት ተስፋ አድርገን ነበር። የለም። ነገሮች ሁሉ በጠበቅነው መንገድ አልሄደም። ቀኑ መሽቷል። ይኸውልህ እዚህ መሽቷል።
አቀላልቷል፣ ሊመስ ጀምሯል አለ። ከዛ ከኛ ጋር እደር ብለው በግድ አሉት። ከነርሱም ጋር ሊያድር ገባ። እስካሁን አላወቁትም። እየሰማችሁ ነው? እስካሁን አላወቁ። እስካሁን እኛ ክርስቲያኖች ነን፣ ግን እስካሁን ያላወቅነው ነገር ብዙ ነገር አለ። ህልሞቻችንን አላወቅነውም። ትምህርቶቻችንን አላወቅነውም። ኑሯችንን አላወቅነውም። በየትኛው በረከት በኩል ማለፍ እንዳለበት የመስጠትን ዋጋ ከምቀኝነት ጋር አድርገን መስጠትን ጠልተነዋል። መባረክን ከፍቅር ጋር አላዝነውም። በሰው ልቦና ውስጥ የሚያደርስ ስብዕና አተናል። አንዱ የአንዱ መፍትሄ መሆኑን አቅም አንሶታል። ሁሉም በአንድ አቅጣጫ ደቋል። አንድ ጋ መድቀቅ አይገርም። አንድ ጋ ስብር ማለት፣ አንድ ጋ ብልሽት ማለት፣ አንድ ጋ መውረድ የሚያሳዝን ነው። እና ከእነርሱም ጋር ሊያድር ገባ። በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው። ለመጀመሪያ ጊዜ እዚህ ጋር ደግሞ ሲደክም ውሎ ሲጓዝ ውሎ ሲመሽ ባረከው። እግዚአብሔር ሆይ ሲመሽ ባርክልን። ዘመን ሲመሽ፣ ጊዜ ሲመሽ፣ ሰው ሲመሽ፣ ዓመታት ሲመሹ፣ ዕለት ሲመሽ፣ ትውልድ ሲመሽ እግዚአብሔር ካልባረከ አይሆን እና አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸው ተከፈተ። እግዚአብሔር ስሙ የተመሰገነ። ስር የሰደደ መንፈሳዊ ህይወት ለመኖር ከተፈለገ በአሁኑ ሰዓት እቤት ጸሎት ክፍል ያስፈልጋል። መስገድ፣ መጾም፣ መጸለይ ያስፈልጋል። መጠመቅ ያስፈልጋል። ራስን መፈተሽ። እማዬ ምን ታመልክ ነበር? አባዬ ምን ያመልክ ነበር? እኔስ ለዚህ እንዝላልነት ለዚህ ከንቱነት ያበቃኝ ምንድን ነው? ፍሬ ማፍራት ያቃተኝ ለምንድን ነው? በትምህርቴም በአገልግሎቴም ፍሬያማ መሆን ያቃተኝ ለምንድን ነው ብሎ መጠየቅን የመሰለ ነገር የለም። የብዙ አገልጋዮች ትልቁ ችግራቸው በአገልግሎታቸው የሚድኑ ሰንበት ትምህርት ቤት ሄደው ዩኒፎርም በመልበሳቸው የሚድኑ ይመስላቸዋል። እግዚአብሔርንም ያወቁት ይመስላቸዋል። የለም፣ ይፈልጉኛል። ላሞቻቸውና በጎቻቸውን ይዘው የመጣው ይፈልጉኛል ይላል። ሰንበት ተማሪው በትህትና ሰንበት ቤት እየመጣ በጉን ይዞ በግ የሆነው ባህሪውን ይዞ መጥቶ ቢያገለግል፣ ሀብታሙም እንደ ላም እየታለበ ገንዘቡ እየተወሰደበት እንደ ላም ቢመጣ እንኳን ማናችንን መዳን የምንችለው ቆም ብለን ስናስብ ነው። ተቀስፌያለሁ፣ አልተቀሰፍኩም? እግዚአብሔር ቁጣው በእኔ ላይ አርፏል፣ አላረፈም? የትንቢት መፈጸሚያ ሆኛለሁ፣ አልሆንኩም? ከዘመኑ ዋጅቻለሁ፣ አልዋጅሁም? ተነጥዬ እንደ አብርሃም ራስህን ለይ እንዳለው እኔ ራሴ ለይቻለሁ፣ አልለይሁም? ባህሪ ምን ይመስላል? ጸባይ ምን ይመስላል? ከዓለም ተቀላቅያለሁ ወይስ ዓለም ውስጥ ሆኜ ከዓለም ወጥቻለሁ? እግዚአብሔር በእኔ ላይ ምንድን ነው ማድረግ የሚፈልገው? በእኔ ላይ ያለው ዓላማ ምንድን ነው? በደንብ መጠየቅ ያስፈልጋል። ምክንያቱም ተቀላቅለን ነው የምንኖረው። ሙሴ በፈርዖን ቤት ውስጥ እያደገ እጅግ የሚገርም ጡት እየጠባ ነው ያደገው። የእናቱን ጡት የዛች መልካም የሆነች እናቱን ታሪክ የምታቀናት አንተ እስራኤላዊ ነህ፣ አንተ ዕብራዊ ነህ፣ የተመረጥክ ሕዝብ ነህ እያለች በባዕድ አምልኮ በሚመለክበት መሚ የሚባል ሕዝብ የበዛበት በቁም የደረቀ ሕዝብ ማለት ነው። መሚ ማለት ሬሳ ማድረቂያ ነው አይደለም? የሚበሉት የሚጠጡት የሚያመልኩት ሁሉ ነገራቸው መሚ የሆነባቸው ሕዝቦች መካከል በቁም የደነዘዙ የሞቱ ሕዝቦች መካከል ሙሴ አበባ ሆኖ እንደዛ ግርማ ሞገስ ያለው ሆኖ ነቢይ ሆኖ እግዚአብሔር የሚወደው ሆኖ እንዲያድግ ምክንያት የሆነችው እናቱ ናት። እኛም በዚህ በተረገመ ዘመን ትንቢት በሚፈጸምበት ዘመን ደም በሚፈስባት ነገስታት እየተጣሉ መንግስታት እየተጣሉ ፖለቲከኞች እየተጣሉ ደም በሚፈስባት ምድር ላይ ተለይተን ቃሉን የምንማማረው እንደ ሙሴ ጡቷን ጠብተን ምክሯን ሰምተን ያደግን ቤተክርስቲያን ስላለች ነው። የሙሴ እናት ቤተክርስቲያን ናት። ሙሴ በፈርዖን ቤት ውስጥ ሙሴ ተብሎ ስም ወጥቶለት ቢያድግም ማንነቱን እንዳይረሳ ግን ተነግሮ የነበረችው በሚስጥር ነው፣ በገሃድ አይደለም። በአደባባይ ወተን ኢየሱስ ጌታ ነው ስላላለን እኛ አልመሰከርንም ማለት አይደለም። ቤተክርስቲያን የራሷ የሆነ አካሄድ አላት። አውደ ምሕረት የሚባል ኮርስ የሚባል ትምህርት አላት። አብነት ትምህርት ቤት የሚባል አላት። ከተጠቀምንበት የራሷ የሆነ አካሄድ አላት። እንደ ሙሴ እናት ሙሴን እያበላች በማንኪያ እያጠጣች በኩባያ ጡቷን እያጠባች
እያጫወተች ማንነቱን ግን ትነግረው ነበር። አልቀረበትም ጨዋታው፣ ዋናውን ቁም ነገር አልቀረበትም። ሲያድግ 40 ዓመት ሲሞላው ሙሴ ለማን ማገዝ ጀመረ? በፈርዖን ቤት ውስጥ ሆኖ ለራሱ ወገን ለህዝቡ ማገዝ ጀመረ። እኛ ግን ምንድነው የሆነው? ባንዳ ነው የሆነው። ባንዳ ኢትዮጵያውያን ሆነን አሳልፈን የምንሰጠው የኢትዮጵያን ህዝብ ነው። አስወጊነን ሄዶ ለቀበሌ ማሾክሾክ፣ ካድሬ መሆን፣ የሃይማኖት ካድሬ መሆን፣ አሾክሿኪ መሆን፣ መልሰን የምናስወጋ። እውነት በጣም ያሳዝን ነው። ቤተክርስቲያን እንድትቃጠል እንድትፈርስ፣ እርስ በርስ ህዝቡ እንዲባላ፣ ህዝብ እንዲጨረስ ወሬ የምናቀብል ለገንዘብ ለሳንቲም ድቃቂ፣ ለልብስ ራፊ፣ ለሽራፊ፣ ለምድራዊ ኑሮ አካውንት ይሙላ እንጂ ምን አገባኝ አይነት ኑሮ እየተኖረ ነው። ምን አገባኝ? ድሮና ወርዳ ማንን ትከስክስ፣ ማንን ትብላ፣ ማንጠጥ፣ ምን አገባኝ? ከተማ ላይ ምን ይምጣ፣ ምን አገባኝ? ሁሉም እንደፈለገ ነው እየኖረ ያለው፣ ግን የእጁን ያገኘዋል። የሙሴ ነብይነት፣ የሙሴ ጻድቅነት፣ የሙሴ ቅዱስነት የተጀመረው በድብቅ ህይወት ውስጥ ነው። ወደ ጓዳህ ወደ እልፍኝ ግባ፣ በድብቅ የጠየቅከውን በግልጽ ይሰጣል ነው የሚለው ማቴዎስ ወንጌል ምዕራፍ 5፣ 6፣ 7ን በደንብ አንብቡት። የሚገርም ነው። ሙሴ ተደብቆ ምንም እንኳን ፈርዖን አንዳንድ ቀን እየጠራ ቢያጫውተውም የፈርዖኑም ልጅና ሚስት በዛ ቤት ውስጥ እንደ ልጅ ቢያዩትም ግን ዋና ጆሮን ያደለበችው ግን ቅድስት ቤተክርስቲያንን የምትወክል የሙሴ እናት ነች። ስለዚህ ባለውለታችን ቤተክርስቲያንን ይሄንን ክፉ ዘመን የምንሻገርባትን ቤተክርስቲያንን የነካ በሙሉ ዋጋውን ያገኛል። በቤተክርስቲያን የሚደረጉ ሰርጎች ፎቶ መስመር እያለፈ ይመስለኛል። ማለት በሰርጉ ጊዜ የተፈጠሩ ነገሮችን፣ ሁኔታዎችን የሰርጉን ሁኔታ ካፕቸር አድርጎ ለማስታወሻነት ማስቀመጥ መልካም ሆኖ ሳለ ግን አሁን በጣም በብዛት እየተለመደ የመጣ ለታይታ የሚደረጉ የፎቶ ፖዞች አሉ እና እነዚህ ኦርቶዶክሳውያን ጥንዶች ሲያምሩ ለመባል ይሆን ምን ይሆን ባላቅም ግን ለታይታ እንደሆነ ግን እርግጠኛ ነኝ። ለምሳሌ የመስክ ፎቶ ይባልና በገና ሊሆን ይችላል፣ መጽሐፍ ቅዱስ፣ ጧፍ ምናምን ይዘን ወተን እሷ በገና እየደረደረች እያስመሰለች ፎቶ ትነሳለች። እሱ ካጠገቧ ቆሞ መጽሐፍ ቅዱስ እያነበበ እያስመሰለ ፎቶ ይነሳል። ወይም ደግሞ አንድ ደግሞ ያየሁት በጣም በቃ በቀን ለመስክ ላይ እኮ ነው ጧፍ አብርተው በቀን መጽሐፍ ቅዱስ እንዲያስረዳት እያስመሰሉ ጧፍም ይዘዋል፣ መጽሐፍ ቅዱስም ይዘዋል፣ አንዳንድ ጧፍ ይዘዋል። ከዛ እንዲያስረዳት እያስመሰለ ፎቶ መነሳት። ወይም ደግሞ የፎቶ ስቱዲዮ ውስጥ ግንባር ለግንባር እንዲ ተደጋግፈው አንዳንድ ጧፍ ለኩሰው ፎቶ መነሳት። ወይም ደግሞ ቤተ መቅደስ ውስጥ እሱ ፊቱን ወደዛ አዙሯል፣ እሷ ፊቷን ወደዚያ አዙራለች፣ ትከሻው ላይ እንዲ ተደግፋ አይኗን ጨፍና ፎቶ መነሳት። ወይም ደግሞ ደረቱ ላይ እንደዚህ እንዲተኝታ አይኗን ጨፍና ፎቶ መነሳት። እና እኔ ይሄን ነገር እውነት ለመናገር ብሌም የማደርገው ሙሽሮቹ ላይ አይደለም። ይቅርታ አድርጉልኝና ካስከፋችሁ የፎቶ ስቱዲዮዎችን እና ፎቶግራፈሮችን ነው እኔ ብሌም የማደርገው። ምክንያቱም እነሱ ናቸው እንደዚህ ሲኔማቲክ የሆነውን ነገር እየፈለጉ ፍሬም እያደረጉ አንተ እንደዚህ ፖዝ ብታደርግ፣ አንቺ እንዲህ ፖዝ ብታደርጊ፣ እስቲ ስቱዲዮ ጧፍ ይዘን እንሂድና ጧፉን ስቱዲዮ እናብረውና እንደ አንድ ምንድነው መዘነጫ እንትን። አሁን ለምሳሌ ፎቶ ስቱዲዮ ውስጥ መዘነጫ ነገሮች አሉ አይደል? ኮፍያ ልታገኙ ትችላላችሁ፣ ወይ ባክግራውንድ ሊያሳምር የሚችል የሆነ አበባ ምናምን ከጀርባ አትክልት የተቀመጠ ምናምን፣ እንደዛ እስቲ እንጠቀመው አይነት ነገር እና የነሱ ሐሳብ ይመስለኛል አብዛኛው። እውነት ለመናገር ኦፌንድ ካደረኳችሁ ባላቅም ግን ሲኒማቲክ ነገሩን ፍለጋ ነው። ግን ሲኒማቲክ የሆነ ነገር ስንፈልግ ደግሞ ሃይማኖታዊ የሆነ ጉዳይ ላይ እየገባን ከሆነ የዛን ስርዓት የሚያበላሽ ነገር አይሆንም ወይ? ያውን
በስትክክል ከፈሪሳዊነት የሚለይ ነገር ነው ብዬ አላምንም። ምክንያቱም ፈሪሳውያን እየጸለዩ እንደሆነ ወይም የሚጸልዩ ሰዎች እንደሆኑ ለማሳየት በመንገድ ላይ ቆመው ጮክ ብለው እየጸልዩ ነበር። ያ ለመታየት እኮ ነው። እንትና እኮ ጸላይ ነው ለመባል ማለት ነው። ይሄም እንደዛው ነው። እንትና እኮ በቃ የሚገርም ኦርቶዶክሳውያን ካፕሎች ናቸው። ላይክ ሲያምር ፎቶአቸውን አይታችሁታል? ጧፉን ይዘው ምን ብለው መጽሐፍ ቅዱስን ይዘው ምናምን ለመባል ማለት ነው። እና እንደዛ ይመስለኛል። እና ፎቶግራፈሮችም እንደዛ እንትን ጥንቃቄ ብታደርጉ የነዚህ ፎቶዎችን ፍሬም ስታደርጉ ጥንቃቄ ብታደርጉ እና ሙሽሮቹም ደግሞ እንደዚህ አይነት ፎቶ ሐሳብ እናንተ የምታመጡም ከሆነ ባታመጡ ፎቶግራፈሮችም እንደዚህ አይነት ሐሳቦች ሲያመጡላችሁ አይ እኛ እንደዚህ አንፈልግም፣ የሃይማኖታችን ስርዓት አይፈቅድልንም፣ እኛ ለታይታ ነገሮችን የምናደርግ ሰዎች አይደለንም፣ እንደዚህ አይነት ፎቶ አንነሳም ብትሉ መልካም ነው። ምክንያቱም ለታይታ እንዳይሆን ይሁኝ ማለት እንዳይሆንብን ለማለት ፈልጌ ነው። ዘመን አስቆጥሮ ከመኖር ያለፈ ኢትዮጵያን አበልጽጋ የዳቦ ቅርጫት ማድረግ ግን አልቻለችም የሚል መከራከሪያ ሲነሳ ሰማለሁ። በጣም በቅርቡ በብዙ ቦታዎች ሰምተውታል። እሺ አዎ፣ ብዙ ነው። ለድህነት ተጠያቂ ናት እንዲህ ተብሎ ቤተክርስቲያንን ከነገስታቱም ጋር ሆና እንደዚህ ቤተክርስቲያን ሀገር ግን አላደገም ወዘተ አይደል? አዎ ይገርም ነው። ካሁንና ከቀድሞ ጦም ያድረው ኢትዮጵያ ህዝብ በእጅ ነው። ይሄን ደግሞ መጠየቅ ያስፈልጋል። ቀድሞ የኢትዮጵያ ማህበረሰብ የኖርበት አኗኗርና አሁን እየኖርና ያለንበት አኗኗር ምን ይመስላል? አሁን እኮ ለሜጣም የሚበሉ ኬክ የሚበሉ ጥቂት ሰዎች ናቸው። እንዴት ነው የምናየው? አሁን ዳቦ ፋብሪካዎች ተፈጠሩና ሁሉ በልቶ እያደረ ነው። በረንዳ ዳሪ በቀድሞ አልነበረም። ቀድሞ ተፈናቃይ የሚባል አልነበረም። ቀድሞ ስደተኛ የሚባል አልነበረም። ቤት የሌለው ሰውም የለም። እስኪ እውነት ከተነጋገረ በኢትዮጵያ እኮ ቤት የሌለው ድሃ የሚባል ሰው የለም። ድሃ እንኳን ቤት አለው፣ በረንዳ አያድርም፣ ተከራይቶም አይኖርም። እስኪ እውነቷን እናውራ ከተባለ እስኪ አሁን በኢትዮጵያ ታሪክ ቤት የሌለው ድሃ ሊጠቀስ ይችላል? ለምን? ቤተክርስቲያን አንድነትን ስላስተማረች በጎረቤት ነው የሚሰራለት። አንድ ድሃ ሀብታምና ድሃ እኩል ነው ባናኗር የነበረው። እንዲያውም ቀድሞ የከብት መብዛት፣ የእርሻ መብዛት፣ የምርት መብዛት ካልመሰገን ልዩነቱ በቤት ተመሳሳይ ነው። ለምን? ቆርቆሮ አይገዛም። ለምን? ሚስማር የለም አይገዛም። ለምን? ቤት የሚሰራው ባለው ነው፣ በተፈጥሮ ነው። ስለዚህ ተፈጥሯዊ የሆነውን ነገር ደግሞ ሁላችንን እንሰበስባለን፣ ለአንዱ እንሰራለን፣ ደግሞ ለአንዱ እንሰራለን። እንዲህ አድርገን ተባብረን ሁላችን ቤት ያለን ሆነን እንኖር ነበር እንጂ አንዱ በመቆም ቤት የሚያድር አንዱ የቀን ሐሩር የሌት ቁርር ሲፈራረቅበት የሚያድርባት ሀገር ግን አልነበረችም። ስለዚህ ቀድሞ የነበረው እውነት ነው፣ እንደዚህ ነው። ድሃ የሚባል ቤት ሳይኖረው በረንዳ የሚያድር አልነበረም። አሁን ስንቱ ነው እንዲሁ በእውነት እስኪ አዲስ አበባ መተን ብንመለከት ስንት ፎቅ ተቀምጦ በረንዳ የሚያድር ደግሞ ስንት ነው? እውነት ነው። ይሄ እድገት ነው። እድገቱን ከምን ጋር ነው የምናያይዘው? ስለዚህ ቀድሞ እንዲህ አይነት ፎቆች ላይኖሩ ይችላሉ። በረንዳ የሚያደርግን ሰው ግን የለም። ሁሉም ጎጆ አለው፣ ሁሉም ማደሪያ አለው፣ ሁሉም ክብር አለው። ይሄ አንድ። በምግብ ደረጃም ስንመለከት ብቻውን የሚበላ የለም። ቀድሞ ብቻውን የሚበላ የለም። ያዚያ የመጣ እኮ ነው። ሰርጉም ክርስትናው አብሮ ለመብላት እኮ ነው የመጣው። ድሃ እንዳይኖር ነው። አያችሁ፣ ይሄ ሁሉ ምክንያት በመሆን እኮ እየበላ ነው የነበረው ሰው። በዛው ላይ ደግሞ እንዲያውም ክረምት ሲገባ ያላቸው ሰዎች ሰብሰብ አድርገው ያን ክረምት የሚያልፍበትን ይሰጡ የነበረበት ሀገር ነው። በዛን ጊዜ ይሄ ብቻ አይደለም። እስኪ እውነት ራስን ከመቻል አንፃር ቀድሞ ነው አሁን ራሷን የቻለች ኢትዮጵያ? ቀድሞ ነው። እንዴት አይተህ? በቀድሞ አይተህ ነው እስባሁን አይተህ ከተባለ በቀድሞ ራሷን ትችላለች። ለምሳሌ ልብስ ማምረት በቀድሞ በኢትዮጵያ ውስጥ ነው የነበረው፣ አሁን የለም። ልብስ ማለት ነው ልብስ እንኳን ምክንያቱም ሸማኔ ስራ እዛው ነው። ልብስ በጥጥ ነው ይዘራል፣ ከዛው ላይ ይፈተላል። በቃ ራሳችን እንለብሳለን። ራሱ ለብሶ ፈትሎ የሚለብስ ህዝብ ነው የነበራት። አሁን ግን ከሌላ ይመጣል፣ ያን የሚያሳድግ አይደለም። ስለዚህ ቀድሞ ከሌላ ምንም ይፈልግ አልነበረም ህዝቡ በጥቅሉ ስለሚኖረው፣ ስለሚበላው፣ ስለሚጠጣው፣ ስለሚለብሰው፣ ስለ ሁኔታው በሙሉ ማለት ነው። ችግር ቢኖርበት ችግሩ እንኳን ራሱ ነው የሚወጣ የነበረው እንጂ ከሌላ ለምኖ ተበድሮ አይደለም የሚኖር የነበረው ህዝቡ። ለዛ ነው ከጠላት ጋር መፋለም ይቻላል ህዝቡ ራሱ ማለት ነው። ለምን? ከውጭ ስለማይፈልግ። አሁን ኢትዮጵያ ያለችው እንዴት አይነት በሆነ ሁኔታ ነው?
በጣም ብዙ ብድር የተጣለበት ያ ብድሩን ሰው ሲያይ ሁሉ አንገት ቀለስ ብሎ እንደሚሄድ ሰው እኮ ነው ታውን አገሪቱ። የራሷን አቅም አላት። አሁን እውነት ሞራን አላት። ህዝብ እየመራሁ ነው ብላ ሞራን አላት። ምሳሌ ልስጣችሁ። ጸበል ትጸበላላችሁ አይደለ? የድህነት ጸበል ጧት እየመጣችሁ በምንችልበት ጊዜ ላይ እና ጸበል ስትገቡ እንደው አደረህን አምላኬ እንዳታስጮኝ ካስጮከኝም እንደው በስውር አውጣው ምናምን ብላችሁ አታውቁ? መዳንም ትፈልጋላችሁ ደግሞ በዛው ልክ ደግሞ ምን ማድረግም አትፈልጉ፣ መዋረድም አትፈልጉ። ምክንያቱም ስትወጡ አንተ ሰው መስለህን እኮ የሚልም ትችት ስላለ ማለት ነው። እየሰማችሁ ነው። የኢያኢሮስ ተመሳሳይ ጠባይ ነው። ልጁ እንድትድንለትም ይፈልጋል፣ ደግሞ እንድትድንበት የሚያስፈልገውን መንገድ ይጠቁማል። እግዚአብሔር ብቻ ካለብን ደዌ ሁሉ እንደምንም አድርጎ ያድነን። ዋናው እኛ መዳን መቻላችን። ከፈለገ በእምነቱም ያድነን፣ በጸበሉም ያድነን፣ በድንጋዩም ተዳብሰን ያድነን። አረ ምን አለፋችሁ ድንጋዩንም ይሄንን ብረቱንም ተደባብሰን ያድነን። ብቻ ጤናን ይስጥ። የሥጋ ብቻ አይደለም የምላችሁ የነፍስም ጭምር። ስለዚህ እጅህን ጫንባትና አድናት እባክህ። ክርስቶስ ያንን ኢያኢሮስን ዓለም ይሄድ የሚችልበት ብዙ ምክንያት ነበረው። አንደኛ አይሁዳዊ ሊገለው የሚፈልግ ሰው ቀን ቢወጣለት አሳልፎ ሰጥቶ ይሁዳ ክርስቶስን በ30 ብር ነው የሸጠው። ይሄ ሰውዬ እኮ በ80 እና በ90 ሊሸጠው የሚችል ሰው ሊሆን ይችላል። ግን ምንም አልገደደውም። ክርስቶስ አማራጭ አጥቶ ይምጣ፣ መጀመሪያ ምርጫው አድርጎት ይምጣ፣ መምጣቱን ነው የቆጠረለት። እየሰማችሁ ነው። መጀመሪያም ነው መጨረሻም ነው፣ ብቻ ነው፣ አትቅሩ። ዋናው ነጥብ እሱ ነው። ስለዚህ ክርስቶስ እሺ አብረን እንሂዳል እና አብረው እየሄዱ ደግሞ ታሪኩ ይቀጥላል። አንዲት 12 ዓመት ደም ሲፈሳት የነበረች ሴት ነበረች ብሎ ይናገራል። እና ያቺ ሴት እንደምታውቋት ታሪኳም ሲነበብ እንደምንሰማው ደም ፈሷት መታመም ከጀመረችበት ጊዜ አንስቶ ብዙ ብሯን ብዙ ሀብቷን ለብዙ ባለመድኃኒቶች ሰጥታ ልትድን አልቻለች። እና ቅዱስ ዮሐንስ አፈወርቅ ምን ይላል? ይቺ ሴት ገንዘቧን ሁሉ ሰጥታ ለባለመድኃኒቶችም አፍስሳ ያልዳነችው ባለመድኃኒቶቹ ማዳን ሳይችሉ ቀርተው አይደለም ይላል። እየሰማችሁ ነው። እና ቅዱስ ዮሐንስ አፈወርቅ ምን ይላል? ይቺ ሴት እንዲህ ሆና እንድትቀጥል የፈለገው በባለመድኃኒቶቹ እጅ ሳይሆን በእግዚአብሔር እጅ እንድትድን እሱ ስለፈቀደ ነው። ብዙ ሰው ተብሎ የሆነ ጊዜ ላይ ታቸውን ሐኪም ቤት አንድ ጊዜ ተመላልሶ ምንም መፍትሄ የሌለው የተባለው ሰው አንድ የሆነ ቤተክርስቲያን ወይ የሆነ ገዳም ሲመጣ ሊድን ይችላል። በባለመድኃኒቶቹ እጅ እኮ የሚያድነው እግዚአብሔር እንደሆነ እናውቃለን። የእነሱ ጥበብ አይደለም። ፈውስ የማን ስለሆነ ነው? የእግዚአብሔር ስለሆነ ነው። ግን አንዳንዴ ፈውስ ሊሰጥ የሚችልበት እጅ ራሱ እግዚአብሔር የሚጠቀምበትን እንዳይሰራ ማድረግ ይችላል። እሱ በፈቀደበት ማዳን ስለሚፈልግ ማለት ነው። ስለዚህ እሱ ሊያድናት የፈለገው የሆነ ባለመድኃኒት እንዲያድናት አይደለም። ለምን መሰላችሁ? እቺ ሴት 12 ዓመት ሙሉ ሲፈሳት ደም ስለፈሰሳት ብቻ አይሁድ ብንነካት እንረክሳለን የሚል ሕግ ስለነበራቸው በጣም ያገሏት ነበር። እንግዲህ አስቡት እንደው በጭንቅላታችሁ እቺን ሴት ሐኪም ቢያድናት ኖሮ ብላችሁ አስቡት። ሐኪሙ ራሱ ያሳርፋት ነበር? 12 ዓመት ሙሉ የታመመችበትን በሽታ ፈውሶ እኮ እሷ በሽታዋን ብትረሳ እሱ እያስታወሰ እኔ እኮ ነኝ ያዳንኩሽ እያለ ቁም ስቅሏን ያመላልሳት ነበር። እግዚአብሔር አስቡት እያንዳንዳችንን ያዳነንን በሽታ እያስታወሰ እንዲኮ ታማ አድኛለሁ ቢለን ኖሮ እንሳቀቅ ነበር እኮ። በሐኪም እጅ ሊያድናት አልፈለገም። በቃ ሊያማት በሚችል ሊያወራባት በሚችል ሰራውላት ብሎ ረፍት ሊነሳት በሚችል ሰው ሊያድናት አልፈለገም። ስለዚህ ወደዛ ወደ ታመመው ወደ ኢያኢሮስ ልጅ እየሄደ እግረ መንገዷን ያቺ ሴት የልብሱን ጫፍ ብነካ እድናለሁ ብላ አሰበች። እየተጋፋች ሄደች። እሷም በነፍሷን የፈረደች እንዳልኳችሁ ይጸየፏታል። ቢነኳት ረከስን ይላሉ። ከወገሩኝም ይጎሩኝ ከመቱኝም ይምቱኝ ብቻ ቀሚሱን ብነካ ምን አረጋለሁ አለች፣ እድናለሁ አለች። ሄዳ ቀሚሱን ነካችው፣ የደሟ ምንጭ ቀጣለላት። ልብ ብላችሁ ስሙ። ክርስቶስ እቺን ሴት ያዳናት ለማዳን ወጥቶ አይደለም። እቺን ሴት የፈወሳት እሷን ለመፈወስ ብሎ አይደለም። እሱ ለማዳን እየሄደ ያለው ታሟል ተብሎ የተነገረውን የኢያኢሮስን ልጅ ነው። እግረ መንገዱን ያልያትን አንዲትን ነፍስ ነው ካለፍኩኝ አይቀር አንቺም ዳኝ ብሎ ፈውስ ሰጥቷት ሄደ። እግዚአብሔር እንዲህ አይነት አምላክ የገሌን ጸሎት ለመምጣት ብቻ ነው የመጣው እንጂ አንተን ጸሎት የማይሰማ እንዳይመስል። ከነገሌ ጸሎት ጋር አንተም ትደመጣለህ። እግዚአብሔር እንዲህ አይነት አምላክ ነው። እነንተና ብቻ ስለጠሩት ለነሱ ብቻ ሰርቶ አዝናለሁ አንተም ስላልጠራኸኝ ምንም ላረግ አልችልም በቀጣይ ጊዜ የሚል አምላክ አይደለም። ያቺን ሴት እዛው እሷንም
ደሟን አደረቀላትና ፈወሳት። ልክ እሷን ሲፈውሳት ምን ቢፈጠር ጥሩ ነው? ከዛ ከኢያይሮስ ቤት ሰዎች እየሮጡ መጡና መምህሩን አታድክመው፣ በቃ ልጅቱ ሞታለች አሉ። እየሰማችሁ ነው? ምን አይነት ንግግር ውስጥ ያለው መሰላችሁ? እሷን ሳታድናት ቶሎ ብለ መንገድን አፋጥነ ብትመጣ ኖሮ ታማ በነበረችበት ጊዜ ብትደርስ ምን ታረጋታለህ እንደማለት ታድናት ነበር። አሁን ግን እዛ እንንተናን ላድን ብለህ ስትቆም እናዝናለን፣ ልጅቷ ሞተች አታድክመው። እና ኢያይሮስ የተሰማውን ሐዘን ክርስቶስ ስለሚያውቅ አብሮት ሞታለች እያሉት ወደ ቤት ሄደ። ወደ ቤቱ ሲቀርብ ሰው ሁሉ ተሰብስቦ እንደዚህ እያለቀሰ ቤተዘመድ በሙሉ እያነባሉ። ክርስቶስ ምንም አላላቸውም። የሚያለቅሱትን ሰዎች ቤተሰቦች እና ደቀ መዛሙርት የሆኑትን ያዕቆብን፣ ዮሐንስንና ጴጥሮስን እነሱን ወደ ቤቱ አስገባ። ሌላውን ሰው በሙሉ ውጧል። እና ምን አላቸው? እቺ ልጅ እኮ ተኝታለች እንጂ አልሞተችም አላቸው። አሁን እናንተ መልሼ ልጠይቃችሁ፣ ቤታችሁ አሁን ከቤት ስትሄዱ ከዚህ ማለት ነው ገብታችሁ ትተኛላችሁ። አንድ ሰው ከእናንተ ቀድሞ እቤታችሁ የሆነ ሰው ቢተኛ ተኛ ብላችሁ ታለቅሳላችሁ እንዴ? ታስቡበታላችሁ እንዴ? ለተኛ ሁሉ ስናለቅስ አንገኝ። የተኛ ምን ማረጉ ስለማይቀር ሞት ማለት እንቅልፍ ነው። በመጨረሻም ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ የሚያሳድጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይቆየን። አሜን።